بسم الله الصلاة والسلام على رسول الله وعلى آله وصحبه ومن والاه أما بعد حديث الصباح الذوق الإسلامي ቁጥር 25 ነው مع الجار አሁንም ከጎረቤት ጋር ነው ያለነው እንግዲህ ስለ ጎረቤትን በተመለከተ ሶስትና አራት ሐዲሶችን ከዚህ በላይ ተመልክተናል እስካሁን የጎረቤት ሐቅ እጅግ በጣም የከበደና ትልቅ መሆኑን ካሁን ቀደም የሚጠቁሙ ሐዲሶችን አይተናል እንዳውም የኢማን ንጽብራቅና የኢማን መገለጫ መሆኑን አይተናል من كان يؤمن بالله واليوم الآخر الله በመጨረሻው ቀን ያመነ فليكرم ضيفه ነው أو فليكرم جاره ጎረቤቱን ያለቅ እንግዳውን ያለቅ የሚል የነብዩ አለይሂ ሰላቱ ወሰለም ኑዛዜ መጥቷል እናም ለሁሉም ጎረቤቶች በጎ መዋል ካልተቻለ ይበለጥ ቅርብ የሆነውን የበለጠ ቀረብ ያለውን ማስቀደም ተወዳጅ መሆኑን የሚጠቁም ነው የዛሬው ሐዲስ ለምሳሌ አንድ ሰው ሁለት ጎረቤቶች ይኖሩታል ሁለቱንም መርዳት አልቻለም አንደኛውን ብቻ ማገዝ ወይም መርዳት የሚችልበት አቅም ነው ያለው ስለዚህ የትኛውን ነው የሚያስቀድመው የሚለውን ነው የዛሬው ሐዲስ የሚጠቁመን عن عائشة رضي الله تعالى عنها عن أم المؤمنين عائشة رضي الله عنها قالت ناتاتنا عائشة كم سراتشون الله يودد الله እንዲህ ይላሉ قلت يا رسول الله يا الله መልእክተኛ ሆይ إن لي جارين እኔ ሁለት ጎረቤቶች አሉኝ አልኳቸው فإلى أيهما أهدي እናም ስጦታ ስልክ ለየትኛዋ ነው መላክ ያለብኝ ወደ የትኛዋ ስጦታ ለላክ የትኛውን ላስቀድም አልኳቸው قال መልእክተኛውም አለይሂ ሰላቱ ወሰለም እንዲህ ሲሉ መለሱልኝ إلى أقربهما منك بابا يعني በራፉ ወይም ቤቱ ለአንቺ የበለጠ ቅርብ የሆነውን አስቀድሚ የበለጠ ቀረብ ወዳለው ላኪ አሉኝ رواه البخاري ቡኻሪ የዘገቡት ሐዲስ ነው وصلى الله على نبينا محمد وعلى آله وصحبه أجمعين